ጤና ይስጥልን ተመልካቾች እንደምንላችኋል። ለዜና ኢትዮጵያ ወደ ያዝናቸው የስፖርት ጉዳዮቻችን እናልፋለን። ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው፣ እናመሰግናለን። ሰለሞን አባቡ ከዜናዎቹ ጋር አብሬያችሁ ቆይታ አደርጋለሁ። በዓለም እግር ኳስ ዋንጫ ማጣሪያ የተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን በምድቡ 6ኛ ጨዋታ ዛሬ ሌሊት 6 ሰዓት ላይ ከጅቡቲ አቻው ጋር ይጫወታል። ምንም እንኳን የዛሬው ተጋጣሚ የጅቡቲ ብሔራዊ ቡድን በእግር ኳስ ደረጃዋ ዝቅተኛ ላይ የምትገኝ ቢሆንም በተጋጣሚ ቡድን የጨዋታ መንገድ መቅረብ የተሳነው ኢትዮጵያ ብሔራዊ ቡድን ቀላል ፈተና የሚጠብቀው አይሆንም። አንተነህ ሲሳይ የአንድ ቡድን ወይንም አሰልጣኝ ትልቁ ነገር ለጨዋታ ከሚደረገው ዝግጅት እኩል የተጋጣሚና ጨዋታ መረዳት ወይንም ደግሞ እንደ ተጋጣሚ ሆኖ መቅረብ ነው። ምክንያቱም ጨዋታዎችን ለማሸነፍ ብቻ በር ዘግቶ የሚደረጉ ዝግጅቶች የቱንም ያክል ጠንካራ ቢሆኑም የተቃራኒ ቡድንን የጨዋታ መንገድ ግምት ውስጥ እስካላስገቡ ድረስ ዋጋቸው ትንሽ ስለመሆኑ በርካታ ማሳያዎችን መጥቀስ ይቻላል። ምክንያቱ ምንም ቢሆን ምንም የኢትዮጵያ ብሔራዊ ቡድን ግን ለዚህ የታደለ አይደለም። ዋሊያዎቹ በዓለም ዋንጫ ማጣሪያ የሚሆን በአፍሪካ ዋንጫ በቻንም ይሁን በወዳጅነት ጨዋታዎች የሚከተሉት የጨዋታ መንገድ ያን ያክል ልዩነት ያለው አይደለም። ባለፉት ዓመታት ከጠንካራዎቹ ግብጽና ኮት ዲቯር በእግር ኳስ ደረጃቸው ዝቅተኛ እስከሆኑት ሴራሊዮንና ጅቡቲ ያደረጓቸው ጨዋታዎች በትልቁ የሚጠቀስ የታክቲክ ለውጥ የተደረገባቸው ወይንም ደግሞ ለተጋጣሚ ቡድን ምላሽ ለመስጠት በሚያስችል መልኩ የተጠኑ ናቸው ለማለት አያስደፍሩም። በእርግጥ በተጋጣሚ ቡድን ሁኔታ ልክ ለመጫወት የሚሆን አስገዳጅ የታክቲክ ለውጦችን ለማድረግ ለዚህ የሚሆኑ ተጫዋቾች ያስፈልጋሉ። ከአካል ብቃት ጀምሮ የሚሰጡ ታክቲካል ጉዳዮችን በሁሉም ረገድ መተግበር የሚችሉ የተሟሉ ተጫዋቾች የሉም እንኳን ቢባል በዘመናዊ እግር ኳስ ተወዳዳሪ ሆኖ ለመገኘት ተለዋዋጭ ከዛ ከፍ ሲል ደግሞ ተራማጅ ሆኖ መገኘትን ይጠይቃል። በዓለም ዋንጫ ማጣሪያ ዋሊያዎቹ ከግብጽ ጋር ባደረጉት የምድቡ 5ኛ ጨዋታ የተመለከትነው አንደኛው ነገር ቢኖር ይሄኛው ነው። በሞሮኮ በተደረገው ጨዋታ ዋሊያዎቹ በኳስ ቁጥጥሩ በግብጽ ብልጫ ባይወሰድባቸውም በእግር ኳስ ውጤትን ሊቀይሩ በሚችሉ ሌሎች ጉዳዮች ግን በአንደኛውም ተሽለው መገኘት አልቻሉም። ፈርዖኖቹ ኳሱን ለዋሊያዎቹ ለቀው አቅማቸውን ሰብስበው በተጫወቱበት መርሃ ግብር ኢላማቸውን በጠበቁም ይሁን ባልጠበቁ ሙከራዎች እንዲሁም አደጋ በመፍጠርም ተሽለው ተገኝተው ካላቸው የእግር ኳስ ደረጃ አንጻር ጥሩ ያልነበሩበትን ጨዋታ ማሸነፋቸው ተለዋዋጭነት ምን ያክል በእግር ኳስ የዘመኑ አስፈላጊ ጉዳይ መሆኑን በቂ ማሳያ ነው። የኢትዮጵያ ብሔራዊ ቡድን በ2026 የዓለም ዋንጫ ለመሳተፍ እያደረገ በሚገኘው ፈታኝ ጉዞም ዛሬ ሌሊት 6 ሰዓት ላይ ከጎረቤት ሀገር ጅቡቲ ይገናኛል። ጅቡቲ በእግር ኳስ እዚህ ግባ የሚባል ታሪክ ያላት ሀገር ባትሆንም ዋሊያዎቹ ከሚሄዱበት መንገድ አንጻር ግን ቀላል ተጋጣሚ እንደማትሆን መገመት ይቻላል። ሁለቱ ቡድኖች በዚሁ መድረክ በተገናኙበት የመጀመሪያ ጨዋታም አንዳቻ መለያየታቸው ይታወሳል። በእርግጥ ዋሊያዎቹ በ2026 ትልቁ መድረክ የመሳተፍ እድላቸው ከመርፌ ቀዳዳ እጅግ የጠበበ ነው። ቢሆንም ግን የመጀመሪያ 3 ነጥባቸውን ለማሳካት በዚያው በሞሮኮ ቢን መሐመድ ኤል አብዲ ስቴዲየም በሚያደርጉ ጨዋታ ቢያንስ በስነ ልቦና ተሽለው መገኘት የግድ ይላቸዋል። ጅቡቲ እንደ ኢትዮጵያ ሁሉ እስካሁን አንድም ጨዋታ ለማሸነፏም የምሽቱን መርሃ ግብር ለዋሊያዎቹ ከባድ ያደርግባቸዋል። በታሪካቸው ለዓለም ዋንጫ አልፈው የሚያውቁት ሁለቱ ሀገራት አስከፊ አጀማመራቸውን ለመቀየር የሚፋለሙበት እንደሚሆንም ይጠበቃል። ምስራቅ አፍሪካውያኑ ከአሁን በፊት 17 ጊዜ ሲገናኙም ጅቡቲ አንድም ጊዜ ማሸነፍ አልቻለችም። ኢትዮጵያ ግን 15ቱን በማሸነፍ ፍጹም የበላይነት አላት። ቢሆንም ግን ባለፉት 12 ወራት በነጥብ ጨዋታ ካስመዘገቡት ውጤት አንጻር በመካከላቸው ልዩነት የለም። በዓለም እግር ኳስ የደረጃ ሰንጠረዥ ጅቡቲ 191ኛ ላይ ስትቀመጥ ኢትዮጵያ ደግሞ 145ኛ ላይ ተቀምጣ የግብፅን ሽንፈት ለመርሳት የምታደርገው ጨዋታም ይሆናል። የሚገኙ አጋጣሚዎችን በሚገባ መጠቀም፣ ከኳስ ጋርና ያለ ኳስ የሚደረጉ እንቅስቃሴዎችን ማስተካከል፣ ሊተገበሩ ለታሰቡ ታክቲካል ጉዳዮች ታምኖ መገኘትና ለጥቃቅን ጉዳዮች ትኩረት መስጠት የአሰልጣኝ መሳይ ተፈሪ ስብስብ ከግብጽ ሽንፈቱ ማስተካከል የሚገባው ጉዳይ እንደሚሆንም ይጠበቃል። በናንጂንግ የዓለም የቤቶች ሻምፒዮና ተሳታፊ የነበረው የኢትዮጵያ አትሌቲክስ ብሔራዊ ቡድን ከአፍሪካ ቀዳሚ በመሆኑ ውድድሩን አጠናቋል። ቡድኑ 2 የወርቅና 3 የብር በድምሩ 5 ሜዳሊያዎችን አግኝቷል። ዮሴፍ ሹምዬ ተጨማሪ አለው። አርብ ዕለት ተጀምሮ ትናንት ፍጻሜውን ባገኘው የዓለም አትሌቲክስ የቤት ውስጥ ሻምፒዮና ኢትዮጵያ በ2 ወርቅ ሜዳሊያዎች ውድድሯን አጠናቃለች። ብሔራዊ ቡድኑ 12 አትሌቶችና 2 አሰልጣኞችን ይዞ ወደ ስፍራ ያቀና ሲሆን በሴቶች 800፣ 1500ና 3000 ሜትር በወንዶች ደግሞ በ1500ና በ3000 ሜትር ርቀቶች ተሳታፊም ነበር። ለቡድኑ የመጀመሪያ በሆነው የ3000 ሜትር ሴቶች የፍጻሜ ውድድር አትሌት ፍሬወይኒ ኃይሉ ቀዳሚ በመሆን ለሀገሯ የወርቅ ሜዳሊያን አስገኝታለች።
አስቆጥራለች። አትሌቷ ርቀቱን ለማጠናቀቅ 8 ደቂቃ ከ37 ሰከንድ ከ21 ማይክሮ ሰከንድ ነበር የወሰደባት። ሜዳሊያው ለፍሬወይኒ በቤት ውስጥ የዓለም ሻምፒዮና ለሀገሯ ያስገኘችው ሶስተኛ የወርቅ ሜዳሊያዋም ነው። ከዚህ ቀደም በ2022 በ800 ሜትር በ2024 ደግሞ በ1500 ሜትር ባለድል እንደነበረች ይታወሳል። በዚሁ ርቀት በወንዶቹ ደግሞ አትሌት በሪሁ አረጋዊ የብር ሜዳሊያ አሸንፏል። የወርቅ ሜዳሊያውን ጃኮቢን ገብረኪስተን ባጠለቀበት በዚህ ርቀት ቢኒያም ማሪና ጌትነት ዋለ 9ኛና 11ኛ ደረጃ ሆነው ነበር የጨረሱት። የ1500 ሜትር ሴቶች ደግሞ ኢትዮጵያውያኑ ደማቅ ድል ያስመዘገቡበት ነበር። ውድድሩን አትሌት ጉዳፍ ጸጋዬ በፍጹም ብልጫ ስታሸንፍ የብር ሜዳሊያውን ደግሞ ድርቤ ወልተጂ አሳክታለች። ጉዳፍ ጸጋዬ ርቀቱን ከማሸነፍ በዘለለም 3 ደቂቃ ከ54 ሰከንድ ከ86 ማይክሮ ሰከንድ በመግባት የሻምፒዮናውን ክብረ ወሰን አሻሽላለች። በዚህ ሻምፒዮና ክብረ ወሰን ያሻሻለች ብቸኛዋ አትሌትም መሆን ችላለች። በተጨማሪም የርቀቱ አሸናፊ መሆኗን ተከትሎ ኢትዮጵያ ባለፉት 4 ተከታታይ የቤት ውስጥ ሻምፒዮናዎች በ1500 ሜትር ሴቶች 4 የወርቅ ሜዳሊያዎችን እንድትወስድ አስችላለች። በ2018 ገንዘቤ ዲባባ፣ በ2022 ራሷ ጉዳፍ ጸጋዬ፣ በ2024 ደግሞ ፍሬወይኒ ኃይሉ አሸናፊ እንደነበሩም ይታወሳል። በ800 ሜትር ሴቶች ኢትዮጵያ ሌላ የብር ሜዳሊያ ስታስመዘግብ አትሌት ንግስት ጌታቸው ደግሞ የሜዳሊያው ባለቤት ነበረች። ወጣቱ አትሌት ለነገ ብዙ ተስፋ የሚጣልባት እንደሆነም አሳይታለች። በአንጻሩ ባለፈው ዓመት በግላስኮ የዓለም የቤት ውስጥ ሻምፒዮና አሸናፊ የነበረችው ጽጌ ዱጉማ 6ኛ ደረጃን ይዛ አጠናቃለች። የጽጌ ዱጉማ የግላስኮና የፓሪስ ስኬቷን አለመድገም የ1500 ሜትር ተሳታፊው መለሰ ንብረት፣ የ1500 ሜትር ተሳታፊዋ ወርቅነሽ መሰለ፣ የ800 ሜትር ተወዳዳሪዋ ሀብታም አለሙ በማጣሪያዎቹ መሰናበት ደግሞ በውድድሩ የታዩ ደካማ ውጤቶች ነበሩ። ከዓለም ሻምፒዮና እስከ ኦሎምፒክ ከ1500 ሜትር እስከ 10000 ሜትር እየተወዳደረ ለሚገኘው ኖርዌያዊው ጃኮቢን ገብረኪስተን በቀላል እጅ መስጠትም ተደጋግሞ የሚታይ ክፍተት ሆኗል። በጥቅሉ ኢትዮጵያ በናይጂንግ የዓለም የቤት ውስጥ ሻምፒዮና በ12 አትሌቶች ተወክላ 2 የወርቅና 3 የብር ሜዳሊያዎችን በማግኘት ውድድሯን ፈጽማለች። ከአፍሪካ ቀዳሚ ስትሆን ከዓለም ደግሞ 4ኛ ደረጃን አግኝታለች። ብሔራዊ ቡድኑ ነገ ጧት ወደ ሀገር ቤት የሚመለስ ሲሆን የክብር አቀባበልና የማበረታቻ ሽልማት እንደሚበረከትለትም ታውቋል። በኢትዮጵያ ሴቶች ፕሪሚየር ሊግ 17ኛ ጨዋታዎች ሐዋሳ ከተማና ልደታ ክፍለ ከተማ ተጋጣሚዎቻቸውን አሸንፈዋል። ትናንት በሐዋሳው ሰው ሰራሽ ሜዳ በደረጉ ጨዋታዎች ከቂርቆስ ክፍለ ከተማ ጋር የተጫወተው ልደታ ክፍለ ከተማ በሳሮን ሰመረ ብቸኛ ጎል 1-0 አሸንፏል። ውጤቱን ተከትሎም በአሰልጣኝ ኤርሚያስ ዱባ ለሚመሩት ልደታዎች በ30 ነጥብ ወደ 3ኛ ደረጃ ከፍ ብለዋል። ሁለተኛ ደረጃ ላይ የሚገኘው ሐዋሳ ከተማም ቦሌ ክፍለ ከተማን 2-0 ሲያሸንፍ እሙሽ ዳኔ ሁለቱንም የአሸናፊነት ጎሎች አስቆጥራለች። ሐዋሳ ከተማ ነጥቡን 33 በማድረስ ሁለተኛነቱን ሲያጠናክር ቦሌ ክፍለ ከተማ በ13 ነጥቦች 12ኛ ደረጃ ላይ ይገኛል። ሊጉ ዛሬም ሲቀጥል አዳማ ከተማ ከአርባ ምንጭ 8 ሰዓት ላይ እንዲሁም መቻል ከአዲስ አበባ ከተማ 10 ሰዓት ላይ መርሃ ግብራቸውን ያከናውናሉ። ከውጭ በአውሮፓ ኔሽንስ ሊግ ጀርመን፣ ፈረንሳይ፣ ስፔንና ፖርቹጋል ለግማሽ ፍጻሜ ያለፉ ሀገራት ሆነዋል። በቀጣይ ግማሽ ፍጻሜና የፍጻሜ ጨዋታዎች በጀርመን መደረጋቸው ከሁሉ በተሻለ የጀርመን ብሔራዊ ቡድንን ያግዛል ተብሏል። አብርሃም ተስፋዬ ተጨማሪ አለው። አራቱ ምርጡ የኔሽን ሊግ ጨዋታዎች በሁለቱም ዙር 31 ግቦችን አስተናግደዋል። የትላንትናው የሁለተኛው ዙር የመልስ ጨዋታ ብቻ ደግሞ 21 ግቦች የተቆጠሩበት አስደናቂ ምሽትም ጭምር ነበረ። ከነዚህ ግቦች መካከል 3ቱ መደበኛው የጨዋታ ክፍለ ጊዜም ተጠናቆ በተሰጠ ተጨማሪ 30 ደቂቃ ውስጥ መገኘታቸው ደግሞ ለምሽቱ ድንቅ ፉክክር የነበራቸው ሚና ቀላል የሚባል አይደለም። በትላንቱ የሩብ ፍጻሜ ጨዋታ አሰልጣኝ ጁሊያን ናግልስማንና ተጫዋቾቻቸው በጣሊያን ያልጠበቁት ድቡዳ ባለቀ ሰዓት ቢደርስባቸውም በመጀመሪያው ዙር ባስመዘገቡት የ2 ለ1 ድል ድምራቸው ተሽሎ ለግማሽ ፍጻሜ በቅተዋል። ይህ ጀርመንን በብዙ ያስተቻት ጨዋታ በመጀመሪያው አጋማሽ ያለቀ ይመስል ነበር። ከ30 እስከ 45 ባሉ ደቂቃዎች ውስጥ 3 ግቦችን በጆሹዋ ኪሚች፣ በጀማል ሙሲያላ እና በቲም ኪልዲስተን አማካኝነት አስቆጥራ ጀርመን የመጀመሪያውን አጋማሽ 3-0 እየመራች አጠናቃለች። ጣሊያን በሁለተኛው አጋማሽ በሞይሴኪን 2 እና በጂያኮሞ ራስፓዶሬ የፍጹም ቅጣት ምት ኳሶች ውጤቱን ወደ 3-3 ብትቀይረውም መደበኛው ደቂቃ መጠናቀቁ ጀርመን በሜዳዋ ከመዋረድም ታድጓታል። በጨዋታው በጀርመን በኩል ጆሹዋ ኪሚች ካስቆጠረው 1 ግብ በተጨማሪ ለቀሪ 2 ግቦች መቆጠር ኳስን አመቻችቶ በማቀበል የነበረው ሚና የተሻለ ተጫዋችም አድርጎታል። ምንም እንኳን ከመድረኩ በተሰናበትም ጣሊያን በሁለተኛው አጋማሽ እንድታንሰራራ ሞይሴኪን 2 ግቦችን በማስቆጠር ጂያኮሞ ራስፓዶሪ ደግሞ 1 በማስቆጠርና 1 ጊዜ አመቻችቶ በማቀበል ተጽዕኖ ፈጣሪዎችም ሆነው አምሽተዋል። ጀርመን አሁን በግማሽ ፍጻሜው ከፖርቹጋል ጋር ተገናኝታለች። የምትጫወተው ደግሞ በሙኒኩ አሊያንዝ አሬና ስቴዲየም መሆኑ ለፍጻሜ
የመድረሷ ዕድልን ያሰፋላታልም ተብሏል። የዘንድሮ የኔሽን ሊግ የግማሽ ፍጻሜና የፍጻሜ ጨዋታዎች ጀርመን ላይ መደረጋቸው አገሪቷን ከሌሎቹ በተሻለም ያገዛታል ነው የተባለው። የ2021 የመድረኩ አሸናፊዋን ፈረንሳይ ከ2023ቱ የፍጻሜ ተፋላሚዋ ክሮኤሺያ ጋር ያገናኘው ሌላኛው ተጠባቂ ጨዋታ በፈረንሳይ የበላይነትም ተጠናቋል። በመጀመሪያው ዙር የ2-0 ሽንፈት ያስተናገደችው ፈረንሳይ በትላንት ምሽቱ የመልስ ጨዋታ በተመሳሳይ ውጤት መርታቷ ጨዋታው ወደ መለያ ምት እንዲያመራም አድርጎታል። በእግር ኳስ ሕይወቱ አስደናቂ መሻሻል እያሳየ የሚገኘው የባየር ሙኒክ አጥቂ ማይክል ኦሊሴ በሁለቱም ግቦች ላይ አስተዋጽኦ የነበረው ሲሆን በመጀመሪያው ካስቆጠራት ግሩም የቆመች ኳስ በተጨማሪ ለኦስማን ዴምቤሌ አመቻችቶ ያቀበለበት መንገድ እንዲወደስም አድርጎታል። 16 የግብ ዕድሎችን በጨዋታው የፈጠረችው ፈረንሳይ በተጋጣሚዋ ላይ የነበራት ብልጫ እንደተጠበቀው ሆኖ አልቋል። 14 ፍጹም ቅጣት ምቶች በተመቱበት ጨዋታ ፈረንሳይ 5-4 አሸንፋ ግማሽ ፍጻሜውን በይፋ ተቀላቅላለች። የኤሲ ሚላኑ ግብ ጠባቂ ማይክ ማኛም ፍጹም ቅጣት ምቶችን በማዳንም ለሀገሩ ባለውለታ ሆኖ አምሽቷል። በሜስታላ 3 ጊዜ ከመምራት ተነስተም 3 የተለያየችው ስፔን ምስጋና ለግብ ጠባቂዋ ኡናይ ሲሞኒዮንና በመለያ ምት ተሳክቶላት ግማሽ ፍጻሜ ደርሳለች። ሚካኤል ኦያርዛባላ በጨዋታና በፍጹም ቅጣት ምት 2 ግቦችን ሲያስቆጥር ተስፈኛው ታዳጊ ላሚን ያማል ደግሞ ቀሪዋን ግብም አስገኝቷል። ሜምፊስ ዲፓይ፣ ኢያን ማትሰንና ዣቪ ሲሞንስ ደግሞ ብርቱካናማዎችን ከሽንፈት የታደጉ ተጫዋቾች ናቸው። በመጀመሪያው ዙር 2 የተለያዩት ሁለቱ ሀገራቶች ድምራቸው 5 መሆኑን ተከትሎ በተሰጠ መለያ ምት ስፔን 5-4 አሸንፋለች። ማሸነፋችን ቢያስደስተኝም በመከላከሉ ቡድኔ ስህተቶችን ይሰራ ነበረ፣ ይህንን ደግሞ በፍጥነት ማረም ይኖርብናል ሲሉ አሰልጣኝ ሊዩስ ዴላ ፎንቴ ከውጤቱ በኋላ ተናግረዋል። ፖርቹጋል ኮከቧ በተከበረበት ምሽት ለግማሽ ፍጻሜ በቅታለች። ከሀገሩ ጋር 132 ጨዋታዎችን በማሸነፍ በእግር ኳስ ቀዳሚው ተጫዋች የሆነው ክርስቲያኖ ሮናልዶ በዓለም የድንቃድንቅ መዝገብ እውቅና እንዲሰጠውም አድርጓል። ትላንት ደግሞ ፍጹም ቅጣት ምት ቢስትም በጨዋታ ግብ አስቆጥሮ ለሀገሩ ያስቆጠራቸውን የግብ መጠኖች 136 አድርሷል። ለሱ እድሜ ቁጥር ብቻ ነው። በእድሜ አብዝተው ከሚበልጡት ጋራ እኩል እየታገለ ይጫወታል። ኮፐንሃገን ላይ የ1-0 ሽንፈት የደረሰባት ፖርቹጋል ውጤቱን ወደ 5-2 ቀይራ ስትሻገርም ቢሆን ሮናልዶ አሻራውን በትላንትናው ጨዋታ ማሳርፏል። እስከ 86ኛው ደቂቃ ድረስ ማለፏ ጥያቄ ውስጥ ወድቆ የነበረችው ፖርቹጋል በአሰልጣኝ ሮቤርቶ ማርቲኔዝ አማካኝነት ያደረገችው የተጫዋቾች ቅያሪ ነገሮችን ሁሉ ቀይሯቸዋል። በራሱ በክርስቲያኖ ሮናልዶ ተቀይሮ የገባው ጎንካሎ ራሞስና ፍራንሲስኮ ትሪንካው በጣምራ 3 ግቦችን አስቆጥረው በስታዲዮ ጆዜ አልቫሊድ የነበረውን የአገሪቷን ደጋፊ ጮቤ አስረግጠዋል። በግንቦት ወር መጨረሻ አካባቢ በሚደረገው የግማሽ ፍጻሜ ጨዋታ ጀርመን ከፖርቹጋል፣ ፈረንሳይ ከስፔን የሚያደርጓቸው መርሃ ግብሮች ከወዲሁ እንዲጠበቁም ሆኗል። እነዚህና ተጨማሪ ዜናዎችን አካተን 7 ሰዓት ላይ በኢቲቪ መዝናኛ እንጠብቃችኋለን። የዜና ኢትዮጵያ ጉዳዮቻችን ይቀጥላሉ። የስፖርት መረጃዎቻችን አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ቀን ይሁንላችሁ። እናመሰግናለን።